ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት ማለት ነው። ሀባይብ ዳጣና ሰላም ዛሬ የሆነ ነገር ተመካከሩ። እባክሽ ዳጣ አቢጌልን ይሄ የኔ ባል ነው ብዬ የማስተዋውቀው አንድ ወንድ አምጪልኝ ብላ ስትማጸናት አቢጌል በር ላይ ቆማ ታዳምጥ ነበር። አቢጌል በጣም ጨካኝና አረመኔ ሴት ከመሆኑ የተነሳ ናታንን ፈተነችው። የምኝታ ልብስ ለብሳ አልጋው ላይ ሄዳ ዘፍ ብላ ቁጭ አለች። ከዛም ከአንተ ጋር ነው የማድረው ብላ አሰቃየችው። እሱም በሀሳቧ ሊስማማ አልቻለም። አንቺ የእኔ ፍቅር ሳይሆን የያዘሽ እልክ ነው። ዳጣን ካየሽ ጀምሮ አንቺ እኔን በእልክ ልታጠምጂ ተነስተሻል። እኔ ደግሞ አንቺን ላጠምድሽ አልፈለግም። ምክንያቱም እማዬና አባዬን እመለከታለሁ አላት። እሷም ግዴታ ነው ማጥመድም ሆነ አለማጥመድም እኔ እናንተ ተጋብተን መኖር ግዴታ አለብን አለችው። የምን ግዴታ ሲላት እሷም ነገረችው። እማዬ እኔ እናንተ ተጋብተን እንድንኖር ደስተኛ ናት። እናም እኔን በቃ መውደድ አለብህ አለችው። እሱም በፍጹም ሊሆን አይችልም አላት። እሺ ታየኛለህ እያለ ስዘትበት እሱም የሆነ ነገር አስታወሰና ሪከርድ መቅዳት ጀመራት። የምታወራቸውን ነገሮች ሁሉ ከቀዳች በኋላ እንዴት አላት። አሁን አልወጣም ብለሽ ታልሽ፣ አባቴን ሊደፍረኝ ነው ብለሽ እላለሁ ካልሽ፣ እኔም እስካሁን ያወራሻቸውን ድምፆች ቀድቻለሁ፣ እሱም ማሰማት እችላለሁ ሲላት በጣም ደነገጠችና ተተቀመጠችበት ብድግ አለች። ከዛም ከተነሳይ በኋላ በቃ ሄድልሃለሁ፣ አንተ እኔን ለማስፈራራት የማታደርገው ነገር የለህም፣ ግን ናታን በጣም አዝንብሃለሁ አለችው። እሱም ሰኒ ችግር የለውም፣ ማዘን እኮ ለአንቺ ምንም አይደለም፣ ምክንያቱም የምታደርጋቸው ሀረካቶች ሁሉ በጣም ይደብራሉ። እኔ ዳጣንም ሆነ አንቺን ለትዳር አልፈልግም፣ አብሮ ለመባለግም ጊዜ የለኝም፣ ገና ተማሪ ነኝ አላት። ሰላምን ከናታን ነው እንዲያረገሽው ብላ አቢጌል ጠየቀቻት። ሰላምም ያምሻል እንዴ? እኔ ከናታን የማረግዘው እንዴት ከናታን ጋር ጠረጥረኛለሽ? ብላ ተናደደች። አቢጌል ያንቺን እርግዝናማ የልጅሽን አባት ሳላቅ እንቅልፍ አልተኛም እያለች አቢጌል ትዝት ያዘች። አቢጌል የጠረጠረቻት እንግዲህ ከናታን ጋር እያደረገች መስሏት ነው። አቢጌል ናታንን ስለምታፈቅረው ወይም የእለ ፍቅር ስላለባት በጣም ትከታተለዋለች። የራሷ ብቻ አድርጋ መኖር ትፈልጋለች። ዳጣን ደግሞ ሰላም ትመክራታለች። ናታን በጣም ጥሩ ሰው ስለሆነ ቅረቢው፣ እሱ ልጅ እንዳያመልጥሽ እባክሽ እያለች ሁሌም ትመክራታለች። እንደ ናታን ያለ ወንድ በዚህ ዘመን አይገኝምና እሱን የራስሽ ለማድረግ ሞክሪ እባክሽ ዳጣ እያለች ዳጣን ትማጸናታለች። አቶ ደረጀ ደግሞ ናታን አባት ላይ ደውሎ ናታንና የእሱ ልጅ እንደሚዋደዱ ነገረው። ይህማ ካንተ ጋር ተጋብቼ ነው፣ በጣም ደስ ይለኛል፣ ብቻ ልጆቹ ይስማሙ እንጂ እንድራቸዋለን ብሎ በደስታ ተነጋገሩ። ደረጀም ደስ አለው፣ እሱም ሰውየውም በጣም ደስ አለው። ናታን ግን የደረጀ ልጅ ይወዳታልን? አይወዳትም። እሱ የሚያፈቅረው ዳጣን ብቻ ነው። ዳጣን ታፈቀረ ደግሞ ደረጀ ደስተኛ ይሆናል። ምክንያቱም ልጁ ጥሩ ልጅ አገኘች፣ ከጥሩ ቤተሰብ እንደተጋባች ይቆጥራል ማለት ነው። ዳጣ አሁን ላይ ስለ ፍቅር ምንም ስሜት የላትም። የራሷን ቤተሰቦች አቃ ለመኖር ነው ግብ ግቧ እንጂ ስለ ፍቅር ምንም አይነት ነገር አታስብም ማለት ነው። ላኪን ዳጣና አሁን አቢጌል እየተፋጠጡ ነው። ዳጣም መፍራቷን ትታለች። አጋጭሻለሁ እያለች ትላታለች።
አሁን ናታንና ዳጣ ቁጭ ብለው ሳሎን ከውሃ ጋር እየተጫወቱ በነበረበት ሰዓት ናታን ዳጣን በጣም አተኩሮ ይመለከታታል። ዳጣ ደግሞ ዘወር ስትል ተመስጦ እያያን ነው። አንተ ልጅ ቡዳ ነህ እንዴ? ልትበላይ ነው እንዴ? ምን ነው ዘው ብለህ ፈዘግተኛለህ? ትለዋለች። ከዛም አይ ውሃ ፊት እንዳያትበኝ ደግሞ ትበላኛለህ እንዴ እንዳትለኝ አላት። አሁንም ደግሞ ስታየው አሁንም በፍቅር አይኑ ይመለከታታል። ናታን አለችው ወይ አላት። ገባልህ እንዴ አለችው። አዎ አላት። ከዛ ድንግጥ አለች እሷና ከዛ በቃ እንኳን ገባልክ አሪፍ ነው ስቃው ይመቻል አለችው። እሱም ተናደደና ዝም አላት። ምክንያቱም ያኔ ገባልክ ወይ ስትለው ፍቅሩ የገባልክ ያለችው መስሎን ነበር። እሷም ያለችው ግን እንደዛ ነበር። ግን ጥፍ ብላ ሌላ ወሬ ማውራት ጀመረች። ዳጣ የናታንን ፍቅር ብትቀበለው እንደኔ ደስ የሚላችሁ ካላችሁ እስኪ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ናታንንና ዳጣን፣ ውሃን፣ ሰላምን፣ ማርታን፣ ደረጀ በጣም ጥሩ ሰው ናቸው። እኔ አከብራቸዋለሁ። ማርታም ቢሆን በጣም ጥሩ ሰው ናት። ሰላምን ምንም ያክል አስገባትም። ለሰው ጥሩ ነገር እኔ የምታስበው አቢጌል ብቻ ናት መጥፎ ነገር የምታስበው። ሰላምንም አሁን አትለቃትም። ይህኔ ልጁ ከተወለደ በኋላ ከናታን ጋር ታስመረምራለች ብዬ ሀሳብ አለኝ። ምንም ቢሆን አተውም እሷ እና ደግሞ ዳጣና ናታን ተፋቅረው አንድ ላይ ሆነው የምናይበት ቀን የናፈቀው እስኪ እንደኔ ማን ነው? በኮሜንት ያሳውቀኝ። ማርታም ቢሆን ጥሩ ሰው ናት። እንግዲህ አቤጌል ግን ምን አይነት ናት? ወንድ ልጅ እንደዚህ ግድ አፍቅረኝ እስከሚል ድረስ። አንዳንድ ሴቶች ግን ርካሽ ናቸው። ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።